Sultana, Imam Ali Murtutena, Rava Ali Kurtumala, Imam Ali Murtutena, Rava Ali Kurtumala, Yanshau Babala Morena, Yanshau Babala Morena, Sarcha ya salam ya salam, Sarcha ya salam ya salam. በቅድሚያ በዛሬው ዕለት በስልጤ ዞን በምስራቅ ስልጤ ወረዳ እንዲህ እጅግ በጣም ማራኪና ውብ በሆነው የስልጤ አባያ ሐይቅ መገኛ የድንቅ የስልጥ ሸለቆ ወይም ሪፍት ቫሊ አዋፋት መገኛ በቅርብ ርቀት ደግሞ የሐረ ሸይጣን ሐይቅ መገኛ እንዲሁም በተለያየ ጊዜ በሀገራችን ውስጥ የረጅም ጊዜ ታሪክ ያለው ህብረተሰብ ክፍል የሚገኝበት ስልጤ ዞን ተገኝተን እንድንጋበዝ አካባቢውን እንድንጎበኝ ስለተደረገ ለአካባቢው አስተዳደርና ለዞኑ ምስጋና እንድታቀርቡልኝ ጠይቃለሁ። ይህም ብዬ በሀገር አቀፍ ደረጃ በመንግስት በኩል በተደረገው የሀገር በቀል ኢኮኖሚ ሪፎርም ወይም ሆም ግሮውንድ ኢኮኖሚክ ሪፎርም አጀንዳ የቱሪዝም ሴክተር ከአምስቱ ቀዳሚ የለውጥ ዘርፎች ውስጥ እንዲሆን ተደርጓል። ይሄውም ቱሪዝም ከግብርና፣ ከኢንዱስትሪ፣ ከማዕድንና ከኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ጎን እንዲሰለፍ በልዩ ትኩረት ከመቼውም ጊዜ በላይ ጠንካራ የቱሪዝም ሚኒስቴር እንዲቋቋምና ይህን ተከትሎ በሀገራችን ውስጥ በሁሉም ጫፍ አዳዲስ የቱሪዝም መዳረሻ ልማት ስራዎች እንዲከናወኑ ተደርጓል። በቱሪዝም ሚኒስቴር ከምንሰራቸው ባሻገር በፌዴራል መንግስት በኩል በሚደረግ ድጋፍ የገበታ ለሸገር፣ የገበታ ለሀገር የቱሪዝም ፕሮጀክቶች አብዛኞቹ ተሰርተው ተጠናቀው ለህብረተሰቡ አገልግሎት በመስጠት ላይ ይገኛሉ። ከዚህ ጎን ለጎን የግሉ ዘርፍ ወይም ፕራይቬት ሴክተር የተለያዩ የሆቴል፣ የሪዞርት፣ ሎጅ፣ ሬስቶራንት እና የተለያዩ አገልግሎት መስጠት የሚችሉ ለዘርፉ አስፈላጊ የሆኑ ፋሲሊቲዎችን በመገንባት በመንግስት በኩል ደግሞ አስፈላጊ የሆኑ የመሰረተ ልማት የመንገድ፣ የቴሌኮም፣ የኤርፖርት አስፈላጊ የምንላቸውን መሰረተ ልማቶች በማሟላት በኩል በርካታ ስራዎች እየተደረጉ በርካታ ፕሮጀክቶችም ተሰርተው የተጠናቀቁበት ወቅት ነው ማለት ነው። ከዚህ ጋር ተያይዞ በማዕከላዊ ኢትዮጵያ በተለይም በስልጤ ዞን እንዳየነው እጅግ በጣም እምቅ ለቱሪዝም ልማት ሊሆን የሚችል አቅም ያለው ከመጣንበት ዓላማ አንጻር ደግሞ በጂኦ ፓርክ መካተት የሚችሉ የተለየ የስነ ምድር ወይም ጂኦሎጂ ፎርሜሽን ያላቸው ተጨማሪ ጥናት የሚፈልጉ ተጨማሪም ጥናት የማይፈልጉ ቦታዎችም ጭምር ያሉበት ነው። ስለዚህ እንዲህ አይነት ቦታዎችን የመጀመሪያው ነገር መጠበቅ፣ መንከባከብ ከዛም ቀጥሎ የተለያዩ አስፈላጊ የሆኑ ጥናቶችን ማጥናት ወደ ልማት ማስገባት እና ህብረተሰቡን ተጠቃሚ ማድረግ ያስፈልጋል ማለት ነው። በስልጤ ዞን ዛሬ የተማርነው ይህን የመሰለ የስልጤ አባያ ውብ ሐይቅ ባለበት በቅርብ ርቀት በቀኝ በኩል እንደምታዩት ሰፊ የሆነ የሙዝ የጎመን ማሳ አለ። ይህ ማለት በቅርብ ርቀት በቀላሉ ለቱሪስቶች ሊመገቡት የሚችሉ ፍሬሽ ጁስ ተጨምቆ በቀላሉ ለቱሪስቶች መቅረብ የሚችል አገልግሎት መስጠት የሚያስችል አቅም ጎን ለጎን እየተፈጠረ ነው ማለት ነው። በግራ በኩል ታጥሮ የምናየው በአሁኑ ሰዓት ሰፊ የሆነ በዲያስፖራ ኢንቨስትመንት እየተገነባ ያለ የሎጅ የሪዞርት አክቹአሊ ፋሲሊቲ ነው። ይህ ሪዞርት ሲጠናቀቅ እንግዶች በቀላሉ ማረፍ የሚችሉበት መዝናናት የሚችሉበት ማረፊያ ቦታም እየተገነባ ነው ማለት ነው። ስለዚህ የአካባቢውን ሐይቅ ከመጠበቅ ጎን ለጎን ሐይቁን ሊጎበኙ የሚመጡ ሰዎች የሚያርፉበትና የሚመገቡበት የልማት ስራ እየተሰራ መሆኑ በአጠቃላይ ዞኑ ሰፊ የሆነ ረጅም ርቀት ሊያስኬድ የሚችል ርዕይ ሰንቆ የቱሪዝም ልማትን ለማልማት ቆርጦ ተነስቷል ማለት ነው። ይሄንም እንድታመሰግኑልኝ ይፈልጋል። እንደ ቱሪዝም ሚኒስቴር በሀገራችን ውስጥ በሁሉም ጫፍ ያሉ የተፈጥሮ ሀብቶች፣ የዱር እንስሳት፣ ብሔራዊ ፓርኮች፣ ባህል፣ ታሪክ
እንዲጠበቅ እና ለቱሪዝም ልማት እንዲውል በርካታ ስራዎችን እያከናወንን እንገኛለን። በአሁኑ ሰዓት ከዩኔስኮ ጋር በመተባበር በዚህ አካባቢ የጂኦ ፓርክ ያለውን አቅም ተጨማሪ ጥናት ማድረግ በጂኦ ፓርክነት እንዲከለሉ ለማድረግ እና በቅርበት ለመስራት የጀመርነው ጥረት አለ። ይህን ለማከናወንና ለማሳካት በዩኔስኮ በኩል እነ ፕሮፌሰር አስፋው ሰናሉ አምሹር ይህን ነገር ደግፈው ጫፍ ያደርሳሉ ብለን እናምናለን። እንደ ቱሪዝም ሚኒስቴር በዚህ አካባቢ ያሉ በመንግስት ይሁን በግል ዘርፍ የተጀመሩ የልማት ስራዎችን ለመደገፍ አካባቢውንም ለማስተዋወቅና የቱሪዝም ልማት ስራውን ለመደገፍ ያለንን ቁርጠኝነት እየገለጽኩ በቀጣይ ያሉ የጉብኝት ፕሮግራሞች እና የእርስ በርስ ውይይቶች የተሳካ እንዲሆን እመኛለሁ። መልካም ቀን። አመሰግናለሁ።